አሁን በምንገኝበት በዚህ ሰዓት በደቡብ አፍሪካ ዋና ዋና ከተሞች ውስጥ የሱቅ በሮች ተቆልፈዋል። ወታደራዊ የጭነት መኪናዎችና የጸጥታ ኃይሎች በጆሃንስበርግና በደርባን ጎዳናዎች ላይ በብዛት ሰፍረዋል። ምክንያቱ ደግሞ ማርች ኤንድ ማርች የተባለው ሀገር በቀል ንቅናቄ ሕገወጥ የተባሉ ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ ያስቀመጠው ቀነ ገደብ ዛሬ ሰኔ 30 ቀን 2026 ያበቃል መባሉን ተከትሎ ነው። የቀነ ገደቡን ማብቃት ተከትሎ ናይጄሪያ፣ ጋና፣ ማላዊና ኡጋንዳ ዜጎቻቸውን በኤምባሲዎቻቸው በኩል በአስቸኳይ ማስወጣት ጀምረዋል። በይፋዊ መረጃዎች መሠረት ስደተኞች ከአገሪቱ አጠቃላይ ሕዝብ 4% አካባቢ ብቻ ሲሆኑ በማኅበራዊ ሚዲያ ግን ቁጥራቸው እስከ 20 ሚሊዮን እንደደረሰ ተደርጎ የሚናፈሰው ወሬ በሚሊዮኖች የሚቆጠሩ ደቡብ አፍሪካውያንን ወደ ተሳሳተ መንገድ እንዲያመሩ እያደረጋቸው ነው። ታዲያ ይህ ታላቅ ቀውስ በእርግጥም ከቁጥጥር ውጭ በሆነ የኢኮኖሚ ውድቀት የመጣ ድንገተኛ ቁጣ ነው ወይስ ከጀርባው የፖለቲካ ልሂቃን ስልጣናቸውን ለማስጠበቅ የሸረቡት ስውር ሴራ? ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች፣ በዚህ የመረጃ ዘገባችን በደቡብ አፍሪካ የተቀሰቀሰውን የስደተኞች ተቃውሞ እውነተኛ ምክንያቶች ምን እንደሆኑ እንመለከታለን። እስከ መጨረሻው እንድትከታተሉን የአክብሮት ግብዣችን ነው። መረጃው ለሌሎች እንዲደርስ ቪዲዮውን ላይክ በማድረግ መከታተል እንድትጀምሩ በአክብሮት እንጠይቃለን። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ለዘረኝነትና ለጥላቻ ቦታ የለንም እያሉ በሚናገሩበት በዚህ ሰዓት ከጀርባው የትኞቹ የፖለቲካ ድርጅቶች ይህንን ውጥረት ለራሳቸው ጥቅም እያዋሉት እንደሆነ ግልጽ ባይሆንም ስደተኞችን የሀገሪቱ ውድቀት ብቸኛ ማሳበቢያ የመሥዋዕት በግ እንዳደረጓቸው እየተነገረ ነው። በደቡብ አፍሪካ እየታየ ያለው ቀውስ ግን የስደተኞች ጉዳይ ብቻ ሳይሆን የአንድ ትልቅ አገር የውስጥ ፖለቲካ መዋቅራዊ መሰንጠቅ መሆኑ እየተነገረ ነው። ይህንን ቀውስ በጥልቀት ለመረዳት መጀመሪያ ወደ ትክክለኛ ቁጥሮችና የኢኮኖሚ መዋቅሮች መመልከት ይኖርብናል። ብዙዎች ስደተኞች የደቡብ አፍሪካውያንን የሥራ ዕድል ሙሉ በሙሉ እንደዘጉና የአገሪቱን የጤና መዋቅር እንዳፈራረሱ አድርገው ያወራሉ። ነገር ግን የደቡብ አፍሪካ ስታቲስቲክስ ኤጀንሲ ይፋዊ መረጃዎች የሚያሳዩት ፍጹም የተለየ እውነታ ነው። በአሁኑ ወቅት የሀገሪቱ የሥራ አጥነት ምጣኔ 32% የደረሰ ሲሆን ይህ አሃዝ በዓለም ላይ ካሉ ከፍተኛ የሥራ አጥነት ደረጃዎች አንዱ ነው። ነገር ግን ጥናቶች እንደሚያሳዩት ስደተኞች በብዛት የተሰማሩት መደበኛ ባልሆኑና አነስተኛ ካፒታል በሚጠይቀው የችርቻሮ ንግድ፣ በኮንስትራክሽንና በእርሻ ዘርፍ ላይ ነው። ታዲያ ይህ 32% የደረሰው ከፍተኛ የሥራ አጥነት ቀውስ እንዴት በአነስተኛ የጎዳና ንግድ ላይ በሚያስተዳድሩ የውጭ ዜጎች ትከሻ ላይ ሊጫን ቻለ? እውነተኛው መልስ የሚገኘው በሀገሪቱ የሀብት ክፍፍልና በመሠረተ ልማት ውድቀት ውስጥ ነው። ደቡብ አፍሪካ በዓለም ላይ የሀብት ልዩነት በከፍተኛ ደረጃ ከሚታይባቸው ሀገራት መካከል ቀዳሚዋ ናት። ከአፓርታይድ ስርዓት ማክተም በኋላ ወደ ሥልጣን የመጣው የአፍሪካ ብሔራዊ ኮንግረስ ወይም ደግሞ ኤኤንሲ ላለፉት 3 አስርተ ዓመታት የሕዝቡን መሠረታዊ የኤሌክትሪክ፣ የውሃና የቤት አቅርቦት ጥያቄዎች በበቂ ሁኔታ መመለስ አልቻለም። በተለይም ኤክሶም የተባለው የሀገሪቱ ብሔራዊ የኃይል አቅራቢ ኩባንያ በተደጋጋሚ በሚገጥመው የእድሳትና የሙስና ቀውስ ምክንያት ሀገሪቱ በየቀኑ ለሰዓታት በጨለማ እንድትዋጥ ማድረጉ የኢኮኖሚውን ወገብ ሰብሮታል። ፋብሪካዎች ሲዘጉና ትላልቅ ኩባንያዎች ሰራተኞችን ሲቀንሱ የሕዝቡ ቁጣና ብስጭት ወደ ከፍታ ማማ ወጣ። ልክ በዚህ ሰዓት ነው እንግዲህ የፖለቲካ ሴራው መጋረጃ መቀደድ የሚጀምረው። በደቡብ አፍሪካ ፖለቲካ ውስጥ አዳዲስና ጠንካራ ተፎካካሪ ፓርቲዎች ብቅ ማለት ጀምረዋል። እነዚህ ፓርቲዎች የገዢውን ፓርቲ ደካማ አፈጻጸምና ሙስና በቀጥታ በመምቀፍ የሕዝቡን ድምፅ ማግኘት እንደሚችሉ ያውቃሉ። በዚህ የተነሳ ገዢው ፓርቲም ሆነ አንዳንድ የተቃዋሚ ጎራ መሪዎች
የሕዝቡን እውነተኛ ቁጣ አቅጣጫ ለማስቀየር ፍጹም ቀላልና ተስማሚ መውጫ አገኙ። እሱም ስደተኞችን ተጠያቂ ማድረግ ነው። የሕዝብ ተወካዮችና የአካባቢ አስተዳዳሪዎች ሳይቀሩ ለትምህርት ቤቶች መጨናነቅና ለሆስፒታሎች መድኃኒት እጥረት ምክንያቱ የውጭ ዜጎች መብዛት እንደሆነ አድርገው በይፋ መናገር ጀመሩ። ይህ አይነቱ ንግግር ደግሞ በማኅበራዊ ሚዲያ አማካኝነት በፍጥነት ተሰራጭቶ ማርች ኤንድ ማርች የመሳሰሉ ጽንፈኛ የጸረ ስደተኛ ንቅናቄዎች እንዲፈጠሩና ዛሬ ላይ ለደረሰው አደገኛ የሰኔ 30 ቀነ ገደብ መነሻ ሆነ። ይህ የፖለቲካ ስሌት በሀገሪቱ ላይ እያመጣ ያለው የኢኮኖሚ ዋጋ ግን እጅግ ከፍተኛ ነው። የደቡብ አፍሪካ የንግድ ምክር ቤት እንዳስጠነቀቀው ይህ ውጥረት ከጎረቤት ሀገራት ጋር ያለውን የድንበር ማቋረጫ የንግድ መስመሮች እያደናቀፈ ነው። በተለይም ከደርባን ወደብ ተነስቶ ወደ መካከለኛው አፍሪካ የሚጓዙ የጭነት መኪናዎች በሰላም መንቀሳቀስ ባለመቻላቸው ሀገሪቱ በቀን በሚሊዮኖች የሚቆጠሩ ዶላሮችን እያጣች ነው። የውጭ ቀጥታ ኢንቨስትመንት ወይም ደግሞ ኤፍዲአይ በከፍተኛ ሁኔታ እየቀነሰ ሲሆን ዓለም አቀፍ ኩባንያዎች ጆሃንስበርግን የአፍሪካ የንግድ ማዕከል ማድረጋቸውን በድጋሚ እየመረመሩት ነው። ባጭሩ ስደተኞችን በማስወጣት የኢኮኖሚ ችግሩን ለመፍታት የታለመው የፖለቲካ ስልት በተቃራኒው ሀገሪቱን ወደ ከፋ የብቸኝነትና የኢኮኖሚ ድቀት እየመራት ይገኛል። እንግዲህ እውነታው ይኸው ነው። በደቡብ አፍሪካ ጎዳናዎች ላይ የምናየው ፍርሃትና ውጥረት ድንገት የተከሰተ የስደተኞችና የሀገር በቀል ዜጎች ግጭት ብቻ አይደለም። ይልቁንም የዓመታት የመዋቅር ውድቀት፣ የኤሌክትሪክ ኃይል እጥረትና የኢኮኖሚ መዛባት የወለደው የፖለቲካ ልሂቃኑ ደግሞ የሥልጣን ዕድሜያቸውን ለማራዘም ፍጹም በሆነ ስሌት የተጠቀሙበት የፖለቲካ ቁማር ውጤት ነው። ስደተኞችን ማባረር በጆሃንስበርግና በደርባን ያሉትን መሠረታዊ የውሃና የኤሌክትሪክ ጥያቄዎችን አይመልስም። የሥራ አጥነት ምጣኔውንም አይቀንሰውም። ይልቁንም ሀገሪቱን ከአፍሪካ ወንድሞቿ የምትገለልበትንና የንግድ ቀውስ ውስጥ የሚጥል አደገኛ አካሄድ ነው። ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች እናንተ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? ይህ የሰኔ 30 ቀነ ገደብ የደቡብ አፍሪካን የወደፊት የኢኮኖሚና የፖለቲካ ጣፈንታ ወደ የትኛው አቅጣጫ የሚያመራው ይመስላችኋል? ከታች ባለው አስተያየት መስጫ ሳጥን ውስጥ ሐሳባችሁን አስፈሩልን። በሌላ ዘገባና መረጃ እስከምንገናኝ ድረስ ቸር ይግጠመን።